አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉ አስቀድሞ የጊዜያት ባለቤት አምላካችን ግርማ ሌሊቱን ገፎ በዚህ ብርሃን እንድንመላለስ ብርሃኑን ላሳየን በመኝታችን ጊዜ ጠብቆ በሕይወት በዚህ ዕለት እንድንመላለስ በጊዜያችን ላይ ይህን ዕድሜ የጨመረልን የአባቶቻችን አምላክ ልዑል እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። የተከበሩ አባታችን መላከ ሰላም ቆሞስ አባ ናአኩቶ ለአብ እጅጉ የደብራችን ዋና አስተዳዳሪ፣ ሊቃውንተ ቤተ ክርስቲያን፣ መምህራን፣ አባቶቻችን ከእግዚአብሔር ካህናት፣ ወንድሞች ዲያቆናት፣ በዚህ ቅዱስ ስፍራ የተሰበሰባችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ሁላችሁ በእግዚአብሔር ፍጹም ሰላም እላችኋለሁ። እንደምን አደራችሁ? አላደራችሁም እንዴ? እንደምን አደራችሁ? እንደምን መጣችሁ? እንደምንስ ቆያችሁ? አሜን። ምሕረት የባህሪ ገንዘቡ የሆነ አምላካችን በትናንት በስውርም በግልጥም የሰራነውን በደላችንና ያደረግነውን ኃጢአታችንን ሳይሰፍርና ሳይቆጥር ለምሕረት በምሕረት አውደ ምሕረቱ በቅድስና አደባባዩ ቅዱስ ስሙን እንድናመሰግን ቅዱስ ቃሉንም እንድንሰማ በቅድስና አደባባዩ ያሰባሰበን የአባቶቻችን አምላክ ስሙ የተመሰገነ ይሁን። እግዚአብሔር በሰጠን ጊዜ በስተቀኝ ጣሉት በሚል ኃይለ ቃል መነሻነት የዕለቱን ትምህርት እንማራለን። በስተቀኝ ጣሉት። በዛሬው ዕለት ቅድስት ቤተ ክርስቲያናችን በቅዳሴ ያነበበችልን የወንጌል ክፍል የዮሐንስ ወንጌል ምዕራፍ 21 ከቁጥር 1 እስከ 15 ያለውን ኃይለ ቃል ነው። የነበራችሁትን ለማስታወስ ላልነበራችሁትም ደግሞ ቤተ ክርስቲያን ዛሬ እንድናስበው፣ እንድንማረው፣ እንድንረዳው ያነበበችልንን ወንጌል አነብላችኋለሁ። የዮሐንስ ወንጌል ምዕራፍ 21 ከቁጥር 1 ከዚህ በኋላ ኢየሱስ በጥብርያዶስ ባህር አጠገብ ለደቀ መዛሙርቱ እንደገና ተገለጠላቸው። እንዲህም ተገለጠ። ስምዖን ጴጥሮስና ዲዲሞስ የሚባሉ ቶማስ፣ ከገሊላ ቃና የሆነ ናትናኤልም፣ የዘብዴዎስም ልጆች ከደቀ መዛሙርቱ ሌሎች ሁለት በአንድነት ነበሩ። ስምዖን ጴጥሮስ ዓሣ ላጠምድ እሄዳለሁ አላቸው። እነሱም እኛም ካንተ ጋር እንመጣለን አሉት። ወጥተውም ወደ ታንኳይቱ ገቡ። በዚያችም ሌሊት ምንም አላጠመዱም። በነጋም ጊዜ ኢየሱስ በባህር ዳር ቆመ። ደቀ መዛሙርቱ ግን ኢየሱስ መሆኑን አላወቁም። ኢየሱስም ልጆች ሆይ አንዳች የሚበላላችሁን አላቸው። የለንም ብለው መለሱለት። እርሱም መረቡን በታንኳይቱ በስተቀኝ ጣሉት ታገኛላችሁ አላቸው። ስለዚህ ጣሉት። በዚህም ጊዜ ከዓሣው ብዛት የተነሳ ሊጎትቱት አቃታቸው። ኢየሱስ ይወደው የነበረው ደቀ መዝሙር ጴጥሮስን ጌታ እኮ ነው አለው። ስለዚህም ስምዖን ጴጥሮስ ጌታ መሆኑን በሰማ ጊዜ ራቁቱን ነበርና ልብሱን ታጥቆ ወደ ባህር ራሱን ጣለ። ሌሎችም ደቀ መዛሙርት ግን ከምድር 200 ክንድ ያህል እንጂ እጅግ አራቁም ነበርና ዓሣ የሞላውን መረብ እየሳቡ በጀልባ መጡ። ወደ ምድርም በወጡ ጊዜ ፍምና ዓሣ በላዩ ተቀምጦ እንጀራም አዩ። ኢየሱስም አሁን ካጠመዳችሁት ዓሣ አምጡ አላቸው። ስምዖን ጴጥሮስም ወደ ጀልባይቱ ገብቶ 153 ታላላቅ ዓሣዎች ሞልቶ የነበረውን መረብ ወደ ምድር ጎተተ። ይህንም ያህል ብዙ ሲሆን መረቡ አልተቀደደም። ኢየሱስም ኑ ምሳ ብሉ አላቸው። ከደቀ መዛሙርቱ አንድስ እንኳ አንተ ማነህ ብሎ ሊመረምረው የደፈረ አልነበረም፣ ጌታ መሆኑን አውቀው ነበርና። ኢየሱስም መጣና እንጀራ አንስቶ ሰጣቸው፣ እንዲሁም ዓሣውን። ኢየሱስ ከሙታን ከተነሳ በኋላ ለደቀ መዛሙርቱ ሲገለጥላቸው ይህ 3ኛ ጊዜ ነበር ይላል። ስለ ቃሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ይህንን ክፍል መነሻ አድርገን ነው የምንነጋገረው። ርዕስ ያደረግነው በስተቀኝ ጣሉት የሚለውን በዚህው ክፍል ላይ ምዕራፍ 21 ቁጥር 6 ላይ ያለውን ቃል መነሻ አድርገን ነው። እንግዲህ በዘመነ ትንሣኤ በዓለ 50 ከትንሣኤ በኋላ እስከ 50ኛው ቀን ያለው ዕለት
የትንሣኤ በዓል እንዳንድ ቀን ሆኖ ይከበራል፣ ይታሰባል። በቤተ ክርስቲያናችን ክርስቶስ በሞቱ መድኃኒትን በትንሣኤው ደግሞ ተስፋ ለሰው ልጅ ሁሉ በመስጠቱ እኛ የሰው ልጆች ሞተን እንደማንቀር በመቃብር በስብሰን እንደማንቀር ተስፋ ትንሣኤ የተሰጠና አማኞች መሆናችንን እርሱ ለመነሳታችን ቀዳሚ በኩር ሆኖ እኛ ሁላችንን እንደሚያስከትለን ሞተን እንደማንቀር ያሳየበት ስለሆነ በቤተ ክርስቲያናችን ትልቅ በዓል ነው። ይህ 50ውን ቀን እንዳንድ ቀን ታስቦ የሚከበረው በዓል። ለዚህ ነው በዚህ በበዓለ 50 የጾም ዕለቶች ጾመ ድኅነት ብለን የምናስባቸው ረቡዕና ዓርብ ሳይቀር የፍስክ ምግብ እየበላን የምንሽራቸው። ይሄ ቤተክርስቲያናችን ያው በ40 ቀን ጾም ውስጥ ሰውነታችን ስለዛለ ለካሳ ያደረገችው ሳይሆን ይሄ በዓለ 50 ሰው ከትንሣኤ በኋላ የሚኖረውን መራብ የሌለበትን ሕይወት የዘላለም ሕይወት የምናስብበት ዘመነ ትንሣኤ ወይንም ደግሞ በመነሳታችን የምናገኘውን ክብር የምናስብበት ስለሆነ ጾም የለም። ለምን? በዘላለም ሕይወት ከትንሣኤ በኋላ በምንኖርበት ዓለም መራብ ስለሌለ ያንን ከትንሣኤ በኋላ የምንኖረውን ዘመን እያሰብን ለትንሣኤ በሚመጥን ሕይወት በሕይወታችን እንድንመላለስ ቤተክርስቲያናችን በ50 ቀን ሙሉ ሮብና ዓርብ ሳይቀር እንበላባቸዋለን። አይጾሙም። ለምን ከተባለ ግን በመንግሥተ ሰማያት ከትንሣኤ በኋላ የምንኖረውን ራብ የሌለበትን ሕይወት አሁን እያሰብን ለዛ ተስፋ ለዛ ትንሣኤ የሚመጥን ወይንም ለመንግስቱ በሚያበቃ ሕይወት እንድንመላለስ ያለን እያሰብን እንድንዘጋጅ ነው። በቀኖናም ውስጥ ቢሆን በስግደት ያው እንድንሰግድ ቀኖናችን አይፈቅድልንም፣ አይሰገድም በዚህ በዓለ 50። ለምን ከተባለ ድካም የሌለባትን ርስት መንግሥተ ሰማያትን ከትንሣኤ በኋላ እንወርሳለን። ስለዚህ ድካም የሌለባትን ያችን መንግስቱን እያሰብን በዚህ ሕይወት ለመንግስቱ በሚያበቃ ሕይወት እንድንመላለስ ቤተክርስቲያናችን በበዓለ 50 ጾምና ስግደት የተከለከለ ነው፣ አይፈጸምባቸውም። ለምን? በዓለ 50 ሰዎች ሁሉ በክርስቶስ ትንሣኤ የተሰጣቸውን ተስፋ የእግዚአብሔርን መንግስት ከገቡ መውጣት፣ ካገኙ ማጣት፣ ካረፉ መድከም የሌለባትን ጨለማ የሌለባትን ሰማያዊቷን ዓለም የእግዚአብሔርን መንግስት የሚጠባበቁ ያንን ተስፋ አድርገን የምንጠባበቅ ስለሆንን ያንን ተስፋችንን በዚህ ሕይወት እንድናስበው መራብ የሌለበት መንግስቱን እንድናስብ፣ መጠማት የሌለባት መንግስቱን እንድናስብ፣ መድከም የሌለባት መንግስቱን እንድናስብ፣ ሞት የሌለባትን መንግስቱን እንድናስብ፣ ለዛም በሚመጥን ሕይወት ደግሞ እንድንመላለስ በበዓለ 50 እንዲህ ያለ ስርዓት ተሰርቶልናል። ከዚህም ባሻገር በየዕለቱ በየሰንበቱ ምንባባት አሉ። የሚነበቡት ምንባባት፣ የሚነበበው ወንጌል፣ የምንሰማው የመጽሐፍ ቅዱስ ክፍል ከትንሣኤው ጋር የተገናኘ ከክርስቶስ ከትንሣኤው በኋላ የሰጠውን ተስፋ በክርስቶስ ትንሣኤ የተከናወነውን ነገር ሁሉ እንድናስብ ቤተክርስቲያናችን ትንሣኤውን የተመለከተ በትንሣኤው ጊዜ የተከናወነውን ነገር ሁሉ በየሰንበቱ ታነብልናለች። በዚህ ዕለት ታዲያ ቅዱስ ዮሐንስ ወንጌላዊ እንደነገረን ጌታችን ለደቀ መዛሙርቱ ለሶስተኛ ጊዜ የተገለጠበትንና በተገለጠበት ጊዜ የተከናወነውን እውነት ነው ዘግቦልን የምናገኘው። በቀዳሚነት ግን ወንጌላዊ ቅዱስ ዮሐንስ ክርስቶስ የተገለጠበት ስፍራ በገሊላ በኢየሩሳሌም ሰሜናዊ ክፍል የሚገኝ በገሊላ ውስጥ ያለ ጥብርያዶስ ተብሎ የሚጠራ ባህር ላይ ነው ለደቀ መዛሙርቱ ክርስቶስ የተገለጠላቸው። እንግዲህ ይሄ ባህር በሮማዊው ንጉሥ በጢባሪዎስ ቄሳር ስም የተሰየመ ጌንሴሬጥ በሚል በቀደመ በብሉይ ኪዳን ዘመን ስሙ የሚታወቅ ሲሆን ቅዱስ ዮሐንስ ግን በአብዛኛው እሱ በሚጽፍበት ወቅት ባህሩ ይታወቅበት የነበረው ስም ሮማዊ ንጉሥ ይጠራበት የነበረ ጢባሪዎስ፣ በሱ ነው ጥብርያዶስ ተብሎ ባህሩ የተሰየመው። ታዲያ በዚህ ባህር ክርስቶስ ይገለጥ ዘንድ ምክንያት የሆነው ነገር ምንድን ነው ስንል ደቀ መዛሙርቱ ከክርስቶስ ትንሣኤ በኋላ ጌታችን አንዴ ብቻ አይደለም ሁለቴ ብቻ አይደለም ተደጋጋሚ ቢገለጥላቸውም ከዛ በኋላ የጌታን ጸጋ የመንፈስ ቅዱስን ጸጋ ከመቀበላቸው በፊት በምን አይነት ምሪት መመላለስ እንዳለባቸው አይረዱም ነበረ። ምክንያቱም እነሱን የሚመራቸው የእግዚአብሔር መንፈስ ወይንም የእግዚአብሔር ጸጋ ገና ስላልተሰጣቸው ደቀ መዛሙርቱ ግራ በመጋባት ውስጥ ሁሉ ነበሩ። ምን ማድረግ እንዳለባቸው ሁሉ ለይተው ለማወቅ ይቸገሩ ነበር።
ክርስቶስ በሰጣቸው ተስፋ መሰረት በገሊላ እታይላችኋለሁ፣ በገሊላ እቀድማችኋለሁ እንዳላቸው ገሊላ ውስጥ ሆነው የእርሱን መገለጥ እንዲሁ ይጠባበቁ ነበረ። ነገር ግን በመጠባበቃቸው መካከል ከሐዋርያቱ መካከል ቅዱስ ጴጥሮስ ተነሳና አሳ ላጠምድ እሄዳለሁ አላቸው። እንግዲህ አሳ ማጥመድ በተለይ ከሐዋርያቱ መካከል ወደ ክርስቶስ ከመጠራታቸው በፊት የነበራቸው ስራ ነው። አብዛኞቹ የሁሉም ስራ ተመሳሳይ ባይሆንም እንደ ቅዱስ ጴጥሮስ ያሉ እንደ ወንድሞቹ ያሉ ከዚህ ግብር ከዚህ ስራ የተጠሩ ናቸው። ስለዚህ ክርስቶስ ከሞተ በኋላ ክርስቶስ ከተነሳ በኋላ ቅዱስ ጴጥሮስ ጌታችን የጠራው ሰውን እንዲያጠምድ በወንጌል መረብ ሰውን ከዚህ ምድር ሐሳብ እንዲለይ ነበረ። ይሁን እንጂ አሳ ላጠምድ እሄዳለሁ በማለቱ ከእርሱ ጋር የነበሩት ደቀ መዛሙርትም አብረንህ እንወጣለን፣ አብረንህ እንሄዳለን አሉት። ወደ ጥብርያዶስ ባህር ሄዱ ማለት ነው። ምን ለማጥመድ? አሳ ለማጥመድ። ስለዚህ ቅዱስ ጴጥሮስ ወደ ገደመ ስራው ተመልሷል ማለት ነው። ክርስቶስ እርሱን ነፍሳትን እንዲያጠምድ ለዚህ ለተለየ አገልግሎት የጠራው ቢሆንም እርሱ ግን ወደ ቀደመ ስራው ተመለሰ። ቅዱስ ዮሐንስ አፈወርቅ ሊቁ ቅዱስ አውግስጢን ሲናገሩ ቅዱስ ጴጥሮስን ወደ ቀደመ ስራው በመመለሱ እንደ ቅዱስ ማቴዎስ ያለ ስራ ቢሆን እንወቅሰው ነበር ይላሉ። ነገር ግን ቅዱስ ጴጥሮስን ወደ ቀደመ ስራው መመለሱ የሚያስወቅሰው አይደለም። ምክንያቱም ስራው ኃጢአት አይደለም። ቅዱስ ማቴዎስ ተመልሶ ቢሆን የቅዱስ ማቴዎስ ስራ ከኃጢአት ጋር የተገናኘ ነው። ቀራጭነት ነው። የሚገባውን ሳይሆን ከሚገባውም አልፎ ቀረጥ መሰብሰብ ስለነበረ የማቴዎስ ስራው፣ ማቴዎስ ግን ወደ ስራው ተመለሰ የሚል ነገር አናገኝም። ቅዱስ ጴጥሮስ ግን አሳ አጥማጅነት ላይ የነበረ ክርስቶስ ከአሳ አጥማጅነት የጠራው ቢሆንም ክርስቶስ ከተነሳ በኋላ መንፈስ ቅዱስ ጸጋ ሆኖ ለነሱ ከመሰጠቱ በፊት በምን አይነት ምሪት በምን አይነት መመላለስ እንዳለባቸው ግልጽ የሆነ መረዳት ስላልነበረ ቅዱስ ጴጥሮስ ተነስቶ አሳ ላጠምድ እሄዳለሁ አለ። ምናልባት የቅዱስ ጴጥሮስ ሐሳብ በራሱ ኃጢአት ሆኖ ሳይሆን ከተቀመጠለት ትልቅ ተልእኮ አንጻር ቅድሚያ ሊሰጠው ከሚገባው ከተለየለት ዓላማ አንጻር ማስቀደም የሚገባውን አለማስቀደሙ እንጂ ስራ መስራቱ ኃጢአት አይደለም። ምክንያቱም አባቶቻችን ሐዋርያት እንደ ቅዱስ ጳውሎስ ያሉ አባቶቻችን ድንኳን እየሰፉ በእጃቸው ስራ ለምእመናን እንዳይከብዱባቸው ምእመናን ለነሱ እንጀራ ለነሱ መብል መጠጥ እናዘጋጅ በሚል ለነሱ ሸክም እንዳንሆንባቸው ይህን እናደርጋለን ብሎ እንደተናገረ እንዲህ አይነቱን ስራ መስራቱ በደል ሆኖ አይደለም። ይሁን እንጂ የሐዋርያቱ መለየት በዚህ ስራ ራሳቸውን ጠምደው እንዲኖሩ ሳይሆን ከአሳ አጥማጅነት ይልቅ ሰው እንዲያጠምዱ ነበር። ነገር ግን ቅዱስ ጴጥሮስ ምናልባት ብዙ ቤተሰብ አብሮ በዚህ ክብረት ውስጥ ስላለ ምን እንበላለን ምን እንጠጣለን የሚለው ሐሳብ በተለይ ደግሞ እርሱ ላይ ሲሆን የተለየ አስተሳሰብ እንደነበረው ያሳያል። ከሱ አልፎ የተሰበሰበው ክርስቶስን ተስፋ አድርጎ ያለው ቤተሰብ የሚበላው የዕለት ጉርስ ያስፈልገዋል። ስለዚህ ቅዱስ ጴጥሮስ ይህ አሳስቦት አሳ ላጠምድ እሄዳለሁ አለ። ከእርሱ ጋር የነበሩ ደቀ መዛሙርቱም ተከትለውት ወጡ። ቅዱስ ዮሐንስ ወንጌላዊ አብረውት የነበሩትን ጥቂቶቹን ደቀ መዛሙርት በስም የገለጠ ሲሆን ሁለቱን ደግሞ በአባታቸው ስም ገልጾ በአጠቃላይ በቁጥር 7 ናቸው። በጥብርያዶስ ባህር አሳ ለማጥመድ የወጡት ደቀ መዛሙርት በቁጥር 7 ናቸው፣ በስም ከተገለጡት ጋር ማለት ነው። ታዲያ በዚህን ጊዜ ታንኳውን ይዘው ወደ ጥብርያዶስ ባህር ከፍተው አሳ ለማጥመድ ፍለጋውን ጀመሩ። እንግዲህ በአሳ አጥማጅነት ግብራቸው እንደነሱ ልምድ በሌሊት ምቹ ጊዜ ነው። በግራ ደግሞ መረብን መጣል አሳዎችን ለመያዝ ስኬታማ ለመሆን በእነሱ መረዳትና ልምድ የታወቀ ነው። ሌሊቱን ሙሉ ግን በለመዱት በነበሩበት ስራ በሚያውቁት አሰራር ሲደክሙ ሌሊቱ አለፈ። አሳ ግን ሊያገኙ አልቻሉም። ምክንያቱም ክርስቶስ ከነሱ ጋር አይደለም። እነሱ በራሳቸው ሐሳብ በራሳቸው ፈቃድ ነው ይህንን ስራ ለመስራት የወጡት። ሌሊቱን ሙሉ በግራ መረባቸውን እየጣሉ ሲኳትኑ አደሩ። አንድም ግን ሊይዙ አልቻሉም። ታዲያ እየነጋጋ ሲመጣ ጌታችን መድኃኔ ዓለም ኢየሱስ ክርስቶስ በጥብርያዶስ ባህር ዳርቻ ሆኖ ታያቸው። በነጋም ጊዜ ኢየሱስ በባህር ዳር ቆመ። ደቀ መዛሙርቱ ግን ኢየሱስ መሆኑን አላወቁም ነበር። እንግዲህ ሌሊቱን ሙሉ ሲደክሙ ያደሩት ደቀ መዛሙርቱ አሳ አላጠመዱም። ያሰቡት አልተሳካላቸውም። በባህር ዳርቻ ግን ሲነጋ ማለዳ ላይ ክርስቶስ
በዳርቻው ላይ ቆሞ ተመለከቱት። ይሁን እንጂ በቅርበት ስለነበሩ ክርስቶስ እሱ መሆኑን አልተረዱም። እንዲሁ የሆነ ሰው ነው የመሰላቸው። እንዲሁ የሆነ ሰው እንጂ በባህር ዳርቻ የተገለጠላቸው ቀድሞ ተስፋ የሰጣቸው በገሊላ ቀድማችኋለሁ፣ እታያችኋለሁ፣ እገለጥላችኋለሁ ያለ ጌታ እርሱ እንደሆነ አላወቁም ነበረ። ታዲያ ጌታችን ምን አላቸው? ልጆች ሆይ አንዳች የሚበላ አላችሁን አላቸው። ባርነት የቀረላቸው ስለሆነ የባህሪ አምላክ እርሱም ጌታ ስለሆነ ደቀ መዛሙርቱ ልጆች ሆይ ይላቸዋል። ልጆች ሆይ። ስለዚህ ያገኙትን በእርሱ ትንሣኤ የተገኘውን ከባርነት መለየት ነፃነቱ የሰጠውን ጸጋ እነሱን ልጆች ብሎ በመጥራት ያበስራቸዋል። ስለዚህ ክርስቶስ ልጆች ሆይ የሚበላ አላችሁን አላቸው። ቀደም ሲል እንዳየነው ሌሊቱን ሙሉ ሲኳትኑ ሲደክሙ ያደሩት። አሳ ግን ምን አላሉ? አላጠመዱም ነበር። መረባቸው አሳ የለውም፣ ባዶውን ነበር። ክርስቶስ ይህንን ያውቃል። ነገር ግን ከነሱ ነገሩ እንዲመጣ ያደርገው ዘንድ ያለውን ነገር ደግሞ በትኩረት እንዲከታተሉ በደንብ ክርስቶስ ምንም እንኳ እንዳላጠመዱ ሌሊቱን ሙሉ ያለ ስኬት ሌሊቱ እንዳለፈ ቢረዳም ምንም የሚበላ እንደሌላቸው ቢያውቅም ልጆች ሆይ የሚበላላችሁን አላቸው። እነሱም መረቡን በታንኳይቱ እነሱም የለንም አሉት። የለንም እንኳን ለእርሱ ለነሱ እናገኛለን ብለው የወጡበት ሌሊት አልቀናቸውም። አንድም ሊይዙ አልቻሉም ነበረ። ስለዚህ የለንም ብለው መለሱለት። በዚህ ጊዜ ጌታችን መረቡን በታንኳይቱ በስተቀኝ ጣሉት አላቸው። ምን ይመልሱ ይሆን? ሌሊቱን ሙሉ ሲኳትኑ ሲደክሙ ያደሩ እነዚህ የጌታ ደቀ መዛሙርት እያናገራቸው ያለው አካል ጌታ እርሱ መሆኑን ሳይረዱ የሚበላ የጠየቃቸው ጌታ መረቡን በታንኳይቱ በስተቀኝ ጣሉት ታገኙማላችሁ ሲላቸው ሌሊቱን ሙሉ ሲደክሙ ያደሩት እነሱ ቃሉን ተቀብለው እንዳላቸው ፈጸሙ። ስለዚህ መረቡን በታንኳይቱ በስተቀኝ ጣሉት ታገኙማላችሁ አላቸው። ስለዚህ ጣሉት። በዚህን ጊዜ ከአሳው ብዛት የተነሳ ሊጎትቱት አቃታቸው። ሌሊቱን ሙሉ ሲደክሙ ያደሩት ደቀ መዛሙርቱ በክርስቶስ ቃል የተነሳ በስተቀኝ መረባቸውን ጥለው መሸከም መረቡ በሚያቀተው መጠን ብዙ አሳ አጠመዱ። ያለ ክርስቶስ የኳተንባቸው ሌሊቶች ያለ ስኬት የተደመደሙ ሩጫዎች ናቸው። ጌታችን መድኃኔ ዓለም ኢየሱስ ክርስቶስ ያለ እኔ አንዳች ልታደርጉ አይቻላችሁም ብሏል። በሕይወት ውስጥ ያለ እርሱ ፈቃድ እርሱን ሳንይዝ እኛን ከእርሱ ጋር ሳንሆን በሕይወት ጎዳና የሮጥናቸው ሩጫዎች በቀዳሚነት ያጠናቀቅናቸው በድል የቋጨናቸው አይደሉም። ምክንያቱም ያለ እርሱ መራመድን መጀመር እንችል ይሆናል፣ በስኬት ግን መጨረስ አንችልም። ያለ እርሱ ስራን መጀመር ይቻል ይሆናል፣ በስኬት ግን ያለ እርሱ መጨረስ አይቻልም። ደቀ መዛሙርቱ ያለ እርሱ በሌሊት ሲኳትኑ አደሩ። ብዙዎቻችን በዚህ ሕይወት ውስጥ በዚህ ሌሊት በሚባል ዓለም ውስጥ ያለ ክርስቶስ በሕይወት ጎዳና ስንት ነገር ላይ ኳትነናል፣ ስንት ነገር ላይ ባክነናል። ሌሊቱ ግን የተፈጸመው ያለ ስኬት ነው። ደቀ መዛሙርቱ ያለ ክርስቶስ ያደረጉት ጥረት፣ ያለ ክርስቶስ ያደረጉት ትጋት የተደመደመው በባዶነት ነው። ያለ እግዚአብሔር የምናደርገው ሩጫ አሸናፊ ሊያደርገን እንኳ ቢመስለን ለጊዜው ባለድል ግን አያደርገንም። ባለድል አያደርገንም። በሕይወት ውስጥ ነግደን ለጊዜው ያለ እግዚአብሔር ያተረፍን ቢመስለን የመጨረሻ ነግደን ያተረፍንበት ትርፋችን ሕይወታችን ሳይሆን ጥፋታችን ሊሆን ይችላል። ያለ እግዚአብሔር በልቶ መጥገብ ሊቻል ይችላል። በጠገብነው ግን ሐሴትን ደስታን ልናገኝ ጤና ሊሆንን አይችልም። ያለ እግዚአብሔር መልበስ ሊቻል ይቻላል። መድመቅ ባለሞገስ መሆን ግን አይቻልም። ያለ እግዚአብሔር ሰዎች ሊጥሩ ሊስሩ ይችላሉ። ስኬታማ መሆን ግን አይቻልም። ትርፋማ የሆን ቢመስለን የማታ ማታ ትርፋችን እንዲሁ መሆኑን እንረዳዋለን። ያለ ማን ከሆነ? ያለ እግዚአብሔር ከሆነ። ያለ ክርስቶስ የወጡ ደቀ መዛሙርት ሌሊቱን ሙሉ ሲኳትኑ አደሩ። አንድ አሳ ግን መያዝ አልቻሉም። በሕይወት ውስጥ እንዲህ ነው። ያለ እግዚአብሔር የምንሮጠው ሩጫ፣
ያለ እግዚአብሔር የምንመላለሰው መመላለስ፣ ያለ እግዚአብሔር የምንወጣበት የምንወርድበት ሕይወት፣ እግዚአብሔርን ያላስቀደመ የትዳር ሕይወት፣ እግዚአብሔርን ያላስቀደመ የንግድ ሕይወት፣ እግዚአብሔርን ያላስቀደመ የትኛውም ግንኙነትና የትኛውም ሥራ መጨረሻው ባዶነት ነው። መጨረሻው ባዶነት ነው። ተመልከቱ፣ እነዚህ ደቀ መዛሙርት ያለ ክርስቶስ ወጥተው ያገኙትን የገጠማቸውን ተመልከቱ። ይሁን እንጂ ደግሞ የምናመልከው ጌታ የቸርነት አምላክ ነው፣ ሩሩህ አምላክ ነው። እንዲሁ በድካማችን የሚተውና አይደለም። ሌሊቱን ሙሉ ሲታገሉ የሌሊቱን ጊዜ ያለ ትርፍ በኪሳራ የደመደሙ ደቀ መዛሙርቱን እንዲሁ አልተዋቸውም። እንዲሁ የሚተው አምላክ የለንም። እንዲሁ የሚዘነጋ አምላክ የለንም። የምንጎበኝበት ጊዜ አለ። የምንታይበት ጊዜ አለ። ጥያቄያችን የሚመለስበት ጊዜ አለ። እንደኛ ጥረት እንደኛ ሐሳብ ላይሆን ይችላል። ደቀ መዛሙርቱ እንደነሱ ሐሳብ እንደነሱ ጥረት አልሆነላቸውም። እንደ ክርስቶስ ፈቃድ ነው የሆነላቸው። ብዙ ጊዜ በሕይወት ውስጥ እንደኛ ጥረት እንፈተዋለን ብለን የሞከርነው የሕይወት እንቆቅልሽ አለ። እንደኛ ጥረት አይሳካም። እንደኛ ፍላጎት አይሳካም። እንደ እርሱ ፈቃድ እንደ እርሱ ችሮታ ግን ይሆናል። ስለዚህ ጠይቀን ያልተመለሰልን እንቆቅልሹ ነው ያልተፈታልን፣ ጎሎብን ያልሞላልን፣ አጣን ብለን ያላገኘ ነው ብዙ ነገር ሊኖር ይችላል በሕይወት። ታዲያ ይተወን ይሆን? በዚህ የድካም ሕይወት ውስጥ ይተወን ይሆን? በዚህ የማጣት ሕይወት ውስጥ ይተወን ይሆን? ያለን አምላክ የሚተው አምላክ አይደለም። ያለን ጌታ የሚዘነጋ ጌታ አይደለም። ካህኑ ዘካርያስ በቤተ መቅደስ ዕለት ዕለት እያገለገለ ልጅ ወልድበት ዘንድ የሚጎበኝበት የሰውነት የሙቀት ልምላሜ ወራቱ ባለፈ ጊዜ ሚስቱ ኤልሳቤጥ በእርጅና ተይዛ ልጅ እንወልዳለን የሚሉበት ተስፋ ተሟጦ በተቋጨ ጊዜ እንደ ሰው በታሰበበት ጊዜ ያልሆነው እንደ እግዚአብሔር ግን ሰው አይቻልም ባለበት ጊዜ እግዚአብሔር በጊዜው ሁሉን ማድረግ ስለሚችል በጊዜው ሆኗል። በእግዚአብሔር ተስፋ ስለማይቆም ዘካርያስ ማለት እግዚአብሔር ያስታውሳል ማለት ነው። እርሱ ራሱ በቤተ መቅደስ የጸለየውን ጸሎት ዘንግቶት የጸለየለት አምላኩ ግን ሳይዘነጋ ምላሽ የሰጠበትን ታሪክ እናውቃለን፣ እናስታውሳለን። ተመልከቱ፣ እንደነሱ ሐሳብ እንደነሱ ምኞት ሁሉም መውለድ በሚችልበት ዘመንና ጊዜ መውለድን ይመኙ ነበር። ሁሉም ልጅ አቅፎ መሳምን በሚመኝበትና ባደረገበት ጊዜ ይህንን ይመኙ ነበር፣ ግን አልሆነላቸውም። እንደ ሰው ሐሳብ እንደነሱ ጥረት አልሆነላቸውም። ነገር ግን የጊዜው ጊዜ እግዚአብሔር መልአኩን ልኮ መዘግየታቸው ለበጎ ሆኖላቸው የጌታን መንገድ የሚጠርግ ታላቅ ነቢይ ቅዱስ ዮሐንስን እንደሚወልዱ የእግዚአብሔር መልአክ አመሰለ። ካህኑ ዘካርያስ ግን ተጠራጠረ። ዕድሜውን አይቶ የሚስቱን ዕድሜ አይቶ እንደ ሰው ሐሳብ እንደ ሰው መረዳት ጊዜው አልፏል መሆን አይችልም ተብሏል። እንደ እግዚአብሔር ግን ለእግዚአብሔር የሚቋረጥ ጊዜ የለም፣ ለእግዚአብሔር የሚዘጋ በር የለም። ስለዚህ እግዚአብሔር የጊዜው ጊዜ ጎበኛቸው። ስለዚህ የሚዘነጋ የማይመለከት የሚተው አምላክ የለም። ከሰጠንም ለትርፍ ነው፣ ከነሳንም ለበጎ ነው። በሁለቱም ቢሆን እግዚአብሔር ሁለቱንም የሚያደርገው ለጥቅማችን ነው። እግዚአብሔር ሲሰጥም ለበጎ ነው፣ ሲነሳም ለበጎ ነው። አንዳንድ ጊዜ ይጠቅመናል ያልነው ነገር ሁሉ የሚጠቅመን የሚመስለን ለእኛ ነው። የምንጎዳበት የምንሰበርበት ከሆነ እግዚአብሔር ነጋችንን ፍጻሜያችንንም የሚያውቅ አምላክ ነውና ሰጥቶም ብቻ ሳይሆን ነስቶም ይሰጣል። እግዚአብሔር ሰጭ የሚባለው ሲሰጥ ብቻ አይደለም። የምንጎዳበትንም ነገር እግዚአብሔር ሲከለክል ለእግዚአብሔር ይሄ ስጦታ ነው ለኛ። እግዚአብሔር ሰጭ የሚባለው ሲሰጥም አይደለም ወገኖቼ። እግዚአብሔር ለኛ የሚጠቅመን መስሎን ይሁንልን ያልነው፣ ለኛ የምንጠቀምበት መስሎን እናገኘው ያልነው ነገር ግን እግዚአብሔር ነጋችንን ፍጻሜያችንን ስለሚያውቅ ለጥፋት ከሆነ የማንጠቀምበት ከሆነ እግዚአብሔር ከልክሎም ይሰጣል። ለእግዚአብሔር መከልከሉም ስጦታ ነው፣ መስጠቱም ስጦታ ነው ለእግዚአብሔር። ደቀ መዛሙርቱ ያለ እርሱ ኳተኑ፣ ያለ እርሱ ደከሙ፣ ያለ እርሱ ግን ምንም ሊያደርጉ አልቻሉም ነበረ። ጌታችን ግን ማለዳ መጣ። ማለዳ አለ፣ የምንጎበኝበት ማለዳ፣ የምንታይበት ማለዳ፣ ድካማችን በትርፍ የሚቀየርበት ማለዳ አለ። ክርስቶስ በማለዳ መጣ። በሕይወታችን በእውነት ብዙ የምንጠብቀው ነገር ይኖራል የጎደለን።
ብዙ እንቆቅልሽ ይኖራል እንዲፈታ የምንፈልገው፣ ብዙ ጎደሎ ይኖርብናል እንድናገኘው የምንሻው። ማለዳ አለው፣ እርሱ ጊዜ አለው። ማለዳ አለው። ጨልሞ አይቀርም፣ ሌሊቱን አይቀርም። ማለዳ አለ። እንደ ሀገር ማለዳ አለ፣ እንደ ግል ማለዳ አለ። የጨለመ የመሰለን ያለ ትርፍ የተደመደመ የመሰለን ያለ ስኬት የተቋጨ የሚመስለን ነገር ሁሉ ማለዳ አለው፣ ማለዳ አለው። ስለዚህ ክርስቶስ ማለዳ መጣ። ደቀ መዛሙርቱን በስተቀኝ መረባችሁን በታንኳይቱ በኩል ጣሉ አላቸው። እንደ ቃሉ ተቀብለው መረባቸውን በስተቀኝ በኩል ጣሉ። ሌሊቱን ሙሉ ሲኳትኑ አንድ ያላገኙ እነዚህ ደቀ መዛሙርት እንደ ክርስቶስ ቃል መረባቸውን በታንኳው በስተቀኝ በኩል ሲጥሉ መረቡ ታንኳይቱ መሸከም እስኪያቅታት ድረስ በአሳ ተጥለቀለቀ። የእግዚአብሔር ቸርነት ይገርማል። ያለ እርሱ ስንኳትንና ከእርሱ ጋር ሁነን ስንጥር ያለውን ልዩነት ተመልከቱ። ከእግዚአብሔር ጋር ሁነን እርምጃችን የዘገየ ቢመስልም እርምጃችን የሚቋጨው በስኬት ነው። ከእግዚአብሔር ጋር ከሆነ ያለ እግዚአብሔር እርምጃችን የፈጠነ ቢመስለን የተሳካልን ቢመስለን የኋላ ኋላ ጉዳት ነው። ያለ እግዚአብሔር የሚገኝ ስኬት፣ ያለ እግዚአብሔር የሚገኝ ውጤት የኋላ ኋላ ጉዳት ነው። ደቀ መዛሙርቱ እንዳላቸው መረባቸውን በስተቀኝ በኩል ጣሉት። በዚህ ክፍል ላይ ሁለት ነገሮችን እናስተውላለን። የመጀመሪያው አብሯቸው በአካል ያልነበረ ክርስቶስ በስተግራ በኩል መረባቸውን ጥለው ሲኳትኑ እንዳደሩ ማን ነገረው? ማን ነገረው? እርሱ አምላክ ስለሆነ ይነግሩ ዘንድ የሚጠብቅ አምላክ አይደለም። ሁሉን አዋቂ ስለሆነ በየት በኩል መረባቸውን ጥለው ሲኳትኑ እንዳደሩ ማንም ለእርሱ ይነግረው ዘንድ አይሻም። አንዳንድ ጊዜ የጎደለንን ያልሆነንን ነገር እግዚአብሔር ስለነገር ነው ብቻ የሚሰማ ይመስለናል። ባንነግረውም እኛ ወቅን ብለን የምናስበውን ጉለታችንን ከኛ በላይ ያውቀዋል። ወገኖቼ በመጽሐፍ ቅዱስ እንዲህ ተነግሯል። የራሳችሁ ፀጉር ሳይቀር የተቆጠረ ነው በእኔ ዘንድ ብሏል ክርስቶስ። ምን ያክል የትኛው እናት ነች ልጇን ብትወድ፣ የትኛው አባት ነው ልጁን ቢወድ የራሱን ፀጉር ለክቶ ቆጥሮ የሚያውቀው? እኛ ራሳችን እናውቀዋለን? ምን እያለን ይሆን ክርስቶስ? እኛ እኛ ላይ ያለውን ነገር በቅጡ አናውቀውም። ከእሱ አንጻር እኛን ከኛ የተሻለ የሚያውቀን እርሱ ነው። በሕይወት አንዳንድ ጊዜ ያጣንን የጎደለንን ነገር በቃ ስለተናገርን ብቻ የሚያውቅልን ይመስለናል። የምንናገረው የልጅነት ድርሻችንን እንድንወጣ እንጂ እንደ አባትነቱ የማያውቁ አይደለም። በልጅና በአባት ግንኙነት ግን የሚያደርግልንን ነገር በተናገርን ጊዜ አስተውለን ሲሆንልን ምስጋናውን እንደሚገባ እንድናቀርብ በእርሱና በእኛ መካከል የልጅነትና የአባትነት ግንኙነት ኑሮ እንድናውቀው እንጂ እርሱ ሳንነግረውም እኛንና ስለኛ ያለውን ነገር ሁሉ ያውቃል። ጉለታችንን ያውቃል። ያለብንን ነገር ሁሉ ይረዳል። ስለዚህ በአካል ምንም እንኳን ከነሱ ጋር ባይኖር እርሱ በሁሉ ያለ አምላክ ስለሆነ የደከሙበትን ጎናቸውን አውቋል። የፈለጉበትን ጎናቸውን አውቆታል። ሁለተኛው ደግሞ የምናስተውለው በባህሩ ሆድ ውስጥ ያለውን ነገር እንዴት አወቀ? እርሱ ከሰማያት በላይ ያለ የሰማይ ዳርቻ ነው። እሱ ከምድር በታች ያለ ወሰን ላለው ነገር ሁሉ ወሰን ነው። እርሱ ቦታ የማይወስነው በጥልቁ ያለውን የሚያውቅ የሚመረምር፣ በላይ ያለውን የሚያውቅ የሚመረምር፣ ለዓለማት ዓለማቸው፣ ለዳርቻዎች ሁሉ ዳርቻቸው፣ ለወሰኖች ሁሉ ወሰናቸው ነው። ለምን? አምላክ ነው እርሱ። እንዴት አወቀ? በቀኝ በኩል ስትጥሉ ታገኛላችሁ አላቸው። ጣሉ፣ አሳገኙ። ሁሉን አዋቂ ነው። በባህር ሆድ ውስጥ ያለውን በውቅያኖስ ጥልቀት ውስጥ ያለውን የሚያውቅ ነው። አይደለም በእነሱ ውስጥ በእኛ ልብ የምናወጣው የምናወርደው የሚያውቅ አምላክ ነው። ወገኖቼ በልባችን ስንት ሀሳብ አለ? በልባችን ስንት ጥያቄ አለ? በልባችን ስንት እንቆቅልሽ አለ? ለጎረቤት ማናወራው፣ ለወዳጅ ማንተነፍሰው ስንት ነገር አለ። እርሱን ግን ማን ያውቀዋል? በጥልቅ ያለውን የሚያውቅ አምላክ እግዚአብሔር ያውቀዋል። አንዳንድ ጊዜ ይህንን መረዳታል። ችግራችንንም ይሁን ድክመታችንንም ይሁን ብርታታችንን፣ ማግኘታችንንም ይሁን ማጣታችን፣ በግራም በቀኝም ያለውን የሕይወታችንን ክፍል ማን ያውቃል? እግዚአብሔር ያውቃል።
በግራም ይሁን በሕይወት ውስጥ ግራም አለ ቀኝም አለ፣ መዓልትም አለ ሌሊትም አለ። በሁሉ ያለውን ነገር ሁሉ ማን ያውቃል? እግዚአብሔር ያውቃል። እግዚአብሔር ያውቃል። ስለዚህ እንዴት አወቀ? በስተቀኝ በኩል መረቡ ሲጣል አሳ እንደሚኖር አሳ እንደሚያጠምዱ ካለ እርሱ ሁሉን አዋቂ ነው። በግራ ያለውን ማጣታቸውን ብቻ ሳይሆን በቀኝ ያለውን ማግኘታቸውን የሚያውቅ ጌታ ነው። ስለዚህ በሕይወታችን እኛ ስለኛ ከእርሱ የተሻለ እንደምናውቅ አናስብ። መዝሙረኛው ቅዱስ ዳዊት ከእናቴ ማኅፀን ሳልወጣ ጀምሮ አንተ አምላኬ ነህ፣ በእናቴም እቅፍ እያለሁ አንተ አምላኬ ነህ አለ። እኛ አይደለም እርሱን ራሳችንን በማናውቅበት የማኅፀን ዓለም እኛን ያውቀናል። በማኅፀን ዓለም ያውቀናል። ስለዚህ እግዚአብሔር ያውቃል። ይህንን በደንብ መረዳት በሕይወት አንዳንድ ጊዜ ጉለታችንን ያወቀልን የለም፣ ግን ድክመታችንን ያወቀልን የለም፣ ድካማችንን የተረዳልን የለም። አንበል በሕይወት ውስጥ የሚረዳን የሚያውቀን እግዚአብሔር አለ። ማን አለ? እግዚአብሔር አለ። ስለዚህ መረባቸውን በስተቀኝ በኩል ጣሉት። ከማን ጋር ሆነው? ከክርስቶስ ጋር ሆነው። አያችሁ፣ ለካ ከእርሱ ጋር ሆነን የትኛውንም እርምጃ ስንጀምር በእርሱ መቋጨት ይቻላል። ከእርሱ ጋር ሆነን የምንጀምረው የትኛውም ስራ ውጤቱ ትርፍ ነው። ከእርሱ ጋር ሆነን የምንጀምረው የትኛውም የሕይወት ጎዳና ውጤቱ በረከት ነው። ከማን ጋር ሆነን? ከእርሱ ጋር። ለዚህ ነው አንዳንድ ጊዜ በሕይወታችን ለእግዚአብሔር የምንሰጠው ስፍራ ብልሽት ሲገጥመው ነው ለሪፖርት የምንመጣው፣ ለጥያቄ የምንመጣው። ስንጀምረው ከእርሱ ጋር ለመጀመር ብዙ ጊዜ አንሞክርም። ልክ ጀምረ ነው ሲበላሽብን ነው ወደ እግዚአብሔር የምንመጣው። ለቅሷችን ያለው ጥያቄያችን ያለው ስንጀምረው ግን ከእርሱ ጋር መክረን፣ ከእርሱ ጋር በሱባኤ መክረን፣ ከእርሱ ጋር በጸሎት ተነጋግረን አንጀምረውም። ልክ ብልሽት ሲያገኘው መተን ተበላሽ፣ እንዴት አድርገህ ነው? ምን አድርጌ ነው? ምን በይትዬ ነው እንላለን። እርሱን ለምክር ሳንፈልገው ለወቀሳ እንፈልገዋለን። ለወቀሳ አንዲት እናት ይባላል ልጆቿን መንገድ ሲወጡ መኪና ይዘው ዕቃ ከኋላ ጭነዋልና እነሱ ፊት ላይ ተቀምጠዋል። ስለዚህ ልጆች እናቲቱ ትመርቃለች እንደርጅናዋ እግዚአብሔር በፊታችሁ ይቅደምላችሁ ብላ ስትመርቃቸው፣ አይ እናታችን እያሾፉ ነው እነሱ ፊት ላይ ቦታ የለንም ከኋላ ይቀመጥ አሏት። ፊት ላይ ምን የለንም? ቦታ የለንም። መንገድ ሊሄዱ ነው፣ ጉዞ ሊወጡ ነው። እነሱ አራዳ ሆነው ነው፣ ሰልጥነው ነው። እግዚአብሔር ከፊታችሁ ይቅደምላችሁ ስትላቸው አይ ፊታችን ላይ ቦታ የለንም፣ ስለዚህ የት ይቀመጣሉ? ከኋላ ይቀመጥ፣ ዕቃ ካለበት ጋር ይቀመጥ ብለው እናቲቱ ይህን ሲሏት ደንግጣ ልጆቼ ብላ ያው ቀልድ ልማዳቸው ስለሆነ ተሸኙ። ሲሄዱ መንገድ ላይ አደጋ ደረሰ። አደጋ ሲደርስ በአደጋው በተፈጠረው አደጋ ምክንያት ፊት ላይ ያለው ነገር ሁሉ አይሆኑ ሲሆን እነሱ ያስቀመጡት ቦታ ላይ ግን ዕቃው ምንም ሳይሆን ተገኘ። ለምን? እግዚአብሔር ያስቀመጡት የት ላይ? ኋላ ላይ ነው። ፊት ላይ አላስቀደሙትም። ስለዚህ ባላስቀደሙበት ጎናቸው ተጎዱበት። ለእግዚአብሔር በሰጡት ስፍራ ደግሞ ዕቃው አንድ ነገር ሳይጎዳ ተገኘ። ለእግዚአብሔር እንደሰጠነው ቦታ ነው ጥቅማችንን ኪሳራችንን የሚለካው። ስለዚህ የሕይወት ጎዳናችንን፣ የሥራ ጎዳናችንን፣ የትኛውንም ጉዳያችንን ከእርሱ ጋር ሆነን ስንጀምር ማለዳው ሳያልፍ ትርፋችንን እናገኘዋለን። ሌሊቱ ስንታገል ማደር ላይ ይጠበቅብን ይችላል። ከእግዚአብሔር ጋር ስንሆን ያው ከእርሱ ጋር ሆነው እሱ እንዳላቸው ሲፈጽሙ፣ እንደ እርሱ ፈቃድ ሲያደርጉ መረባቸውን በታንኳው በስተቀኝ እንደጣሉ በአሳ መረባቸው ተሞላ። የዚህን ጊዜ ኢየሱስ ይወደው የነበረው ደቀ መዝሙር ማስተዋል ጀመረ፣ ማን እንደሆነ ያካል። ምክንያቱም ከንግግሩ አልፎ በስራው እየተገለጠ ነው። በፊታቸው የቆመው አካል ማን እንደሆነ በባህር ጥልቅ ውስጥ ያለውን የሚመረምር የሚያውቅ፣ ሁሉን የሚያውቅ አምላክ መሆኑ ጌታ መሆኑ እየተረዳ መጣ። ቅዱስ ዮሐንስ ታዲያ ጌታ የወደው የነበረ ደቀ መዝሙር ለቅዱስ ጴጥሮስ ምን አለው? ጌታ እኮ ነው አለው። ማን ነው አለው? ጌታ እኮ ነው አለው። በጎደለ ጊዜ ሙላት የሚሆን፣ በአጣን ጊዜ ማግኘት የሚሆን፣ በሌሊታችን ጊዜ ብርሃን የሚሆን፣ በጨለማችን ጊዜ ማለዳ በበረከቱ ሊጎበኝ የሚመጣ፣ ባዘን ጊዜ መጽናናታችን፣ በወደቅን ጊዜ መጽኛ ጋሻችን ማን ነው? ጌታ እኮ ነው። አያችሁ፣ አየ፣ የሆነውን አየ። ምክንያቱም እርሱ ውሃ የሞሉትን ጋኖች፣ እፍረት ሊከናነቡ የነበሩ ባለሰርጎች
በበረከቱ ውሃውን ወይን አድርጎ የሞላላቸው። ብዙ ሕዝብ ተገትሎት በረሃብ ጠውልጎ በበረሃ ሊወድቅ የነበረ ሕዝብ እሱ ጥቂቱን ብዙ አበርክቶ ያበላ ጌታ፣ ባህርን እንደ የብስ እየጠቀጠቀ የተራመደ ጌታ፣ ምንም የሚሳነው ነገር የለምና ምን አለ? ጌታ እኮ ነው አለ። እውነት ነው። ሁሉን የሚያውቅ እርሱ ነው። ባዶነትን የሚሞላ እርሱ ነው። የተሰበረን የሚጠግን እርሱ ነው። ትግላችንን ከእርሱ ጋር ስንሆን በትርፍ የሚደመድም እርሱ ነው። ስለዚህ ቅዱስ ዮሐንስ ምን አለ? ይሄማ ጌታ ካልሆነ ይህን ማን ያደርጋል? የጎደለን የሚሞላ እርሱ ነው። ስንት የጎደለ ልብ አለ፣ የሚሞላው ግን እርሱ ነው። ስንት በማጣት ውስጥ ስቃይ ውስጥ ያላለ በማግኘት የሚሞላ እርሱ ነው። በትግል ውስጥ ያለ ስንት ሕይወት አለ፣ በእረፍት የሚደመድም እንዲህ አይነቱን ሕይወት እርሱ ነው። ስለዚህ ቅዱስ ዮሐንስ ተረዳና ለቅዱስ ጴጥሮስ ምን አለው? ጌታ እኮ ነው። እውነት ነው። የጎደለን የሚሞላ እርሱ ነው። እውነት ነው። አጣን ባልንበት ጎን መጥቶ ሙላት የሚሆነን እርሱ ነው። እውነት ነው። ጨለመብን ባልነው ጎናችን መጥቶ ብርሃን የሚሆን እርሱ ነው። እውነት ነው። በታመምን ጊዜ መድኃኒት የሚሆን ጎናችን እርሱ ነው። እውነት ነው። የሉንም ብለን መጽናኛ የለንም ብለን ባዘን ጊዜ አለኋችሁ ብሎ የሚያጽናናን እርሱ ነው። ጌታ እኮ ነው አለ ቅዱስ ዮሐንስ። ማን ነው አለ? ጌታ እኮ ነው። የዚህን ጊዜ ስምዖን ጴጥሮስ ጌታ መሆኑን በሰማ ጊዜ ራቁቱን ነበርና ልብሱን ታጥቆ ወደ ባህር ራሱን ጣለ ይላል። ራቁቱን ማለት አሳ አጥማጆች አሳ ሲያጠምዱ መደበኛ ልብስ አይለብሱ። ራሱን የቻለ ስስ የሆነ አሳ ለማጥመድ ምቹ የሆነ ልብስ አለ። ስለዚህ መደበኛ ልብሱን ታጠቀና ቅዱስ ጴጥሮስ ራሱን ወደ ባህር ጣለ ይለናል። ለምን? ወደቡ ላይ ዳርቻው ላይ ያለው ጌታ እኮ ነው። ባህሩ ምን ያደርገኛል ብሎ ሳይሳቀቅ ሳይፈራ ሳያፍር ወደ ጌታ ለመድረስ ታንኳይቱ ትዘገያለች። ለምን? ብዙ ተሸክማለች። ስለዚህ ተመልከቱ ለጌታ ያለውን ፍቅር። ስለዚህ እየዋኘ ታንኳይቱን ቀድሞ ዳርቻው ላይ ወደ ቆመው ጌታው ለመድረስ ራሱን ወደ ባህር ወረወረ። እንደው ወደ እግዚአብሔር ያለን ግስጋሴ ምን ይመስላል? እግዚአብሔርን ለማግኘት ያለን ጥድፊያ፣ እግዚአብሔርን ለማግኘት ያለን ችኮላ፣ እግዚአብሔርን ለማግኘት ያለን ትጋት ምን ይሆን? ቅዱስ ጴጥሮስ የተጋውን ትጋት ተመልከቱ። ታንኳይቱ ወደብ ላይ ደርሳ እስኪደርሱ ድረስ አልጠበቀም። ይልቁንም ራሱን ወደ ባህር ጣለና እየዋኘ ወደ ዳርቻው ለመሄድ ሞከረ። ኢየሱስ ይወደው የነበረው ደቀ መዝሙር ጴጥሮስን ጌታ እኮ ነው አለው። ስለዚህ ስምዖን ጴጥሮስ ጌታ መሆኑን በሰማ ጊዜ ራቁቱን ነበርና ልብሱን ታጥቆ ወደ ባህር ራሱን ጣለ። ሌሎች ደቀ መዛሙርት ግን ከምድር ሁሉ 200 ክንድ ያህል እንጂ እጅግ አራቁም ነበርና አሳ የሞላውን መረብ እየሳቡ በጀልባ መጡ። ምንድነው ይህን እያለን ያለው? ታንኳይቱ እጅግ ርቅ አይደለም። ለቅዱስ ጴጥሮስ ልብ ግን ርቋል። ክርስቶስ የቆመበት ቦታ ተመልከቱ። ታንኳይቱ ክርስቶስ ካለበት ወደብ ሩቅ ስለሆነች አይደለም ቅዱስ ጴጥሮስ ፈጥኖ ራሱን። ለልቡ ግን ማንን ማግኘት ፈለገ? በእውነት ቅዱስ አውግስጢን ሊቁ አውግስጢን ሲናገር ይላል፣ ክርስቶስ ሆይ ይላል ልባችን የተፈጠረው ለአንተ ዙፋንነት ነውና አንተን እስኪያገኝ ድረስ ረፍት የለውም ይላል። እየሰማችሁ? ልባችን የተፈጠረው ለአንተ ዙፋንነት ነው፣ አንተን እስኪያገኝ ድረስ ረፍት የለውም ይላል። ቅዱስ ጴጥሮስ የቸኮለው ታንኳይቱ ከወደቡ ሩቅ ስለነበረች አይደለም። በልቡ ግን ክርስቶስ እንዲሞላ ክርስቶስን ለማግኘት ችኮላ ነበረው፣ ጥድፊያ ነበረው። ስለዚህ በዳርቻው ላይ ቆሞ ወዳለ ሌሊቱን ሁሉ በድካም አድረው መረባቸውን በአሳ ወደ ሞላላቸው ጌታ ቅዱስ ጴጥሮስ በመዋኘት ሲሄድ፣ ሌሎቹ ግን ብዙም ሩቅ ስላልነበሩ ታንኳይቱን እየሳቡ ወደ ክርስቶስ መጡ። ወደ ምድርም በወጡ ጊዜ ፍምና አሳ በላዩ ተቀምጦ እንጀራ የሚበላ አላችሁን ብሎ የጠየቀው ጌታ ለደቀ መዛሙርቱ አሳው መምጣቱን ሳይጠብቅ አሳ አብስሎ ህብስት አዘጋጅቶ ማዕድ አዘጋጅቶ ጠበቃቸው። ደግሞ ይሄ የሚደንቅ ነው፣ በጣም የሚደንቅ ነው። ከባህር ላይ መረባቸውን በአሳ የሞላው ጌታ በወደብ ደግሞ አሳ አብስሎ ህብስት አዘጋጅቶ ማዕድ አዘጋጅቶ ደቀ መዛሙርቱን ጠበቃቸው። ለካ ሰው ስለለፋ ስለሮጠ ብቻ አይደለም ትርፉ፣ እግዚአብሔር ሲሰጥ ነው። ለካ የኋላው የእግዚአብሔር በረከት ከኛ ጋር ሲሆን ነው። ጥረታችን ልፋታችን ብቻ አይደለም መብል መጠጥ የሚሆነን ማግኘት የሚሆነን። ስለዚህ ክርስቶስ በተአምራዊ በአምላክነቱ
አሳ ጠብሶ ፍም አንድዶ ህብስት አዘጋጅቶ ጠበቃቸው። ኢየሱስም አሁን ካጠመዳችሁት አሳ አምጡ አላቸው። ለምን? የተገለጠው የተሰጣቸው በረከት ዝም ብሎ ምትሃት አይደለም፣ ጨብጠው ማረጋገጥ አለባቸው። እውነተኛ አሳ ነው፣ እውነተኛ ተአምር ነው፣ እውነተኛ ድርጊት ነው የተፈጸመው። ዝም ብሎ ራእይ እንዳይመስላቸው፣ ምትሃት እንዳይመስላቸው ክርስቶስ ይህንን እንዲያረጋግጡ እስቲ ካጠመዳችሁት ደግሞ አሳ አምጡ አላቸው። ስምዖን ጴጥሮስም ወደ ጀልባይቱ ገብቶ 153 ታላቅ አሶች ሞልቶ የነበረውን መረብ ወደ ምድር ጎተተ። ይህንም ያህል ብዙ ሲሆን መረቡ አልተቀደደም። እንግዲህ 153 በጣም በመጠናቸው ትልልቅ የሆኑ አሶች ነው በመረቡ የተያዘው። ይህ ሲሆን ደግሞ ታንኳይቱ አልተሰበረችም። መስጠቱ ብቻ ሳይሆን የሰጠውን ደግሞ ታንኳይቱ እንድትሸከም ማስቻሉ አምላካዊ ስልጣኑ ነው። የእሱ አምላካዊ ስራውን ያሳየበት ነው። ኢየሱስም ኑ ምሳ ብሉ አላቸው። ከደቀ መዛሙርቱ አንድስ እንኳ አንተ ማን ነህ ያለው የለም። ለምን? ማንነቱ በስራው እየተገለጠ እያለ ስለሆነ እያዩ ስለሆነ አረጋግጠዋል ማንነቱን። ኢየሱስም መጣና እንጀራ አንስቶ ሰጣቸው፣ እንዲሁም አሳውን ይላል። አሁን በዚህ ክፍል ላይ የምንረዳው ነገር ምንድን ነው? ጌታችን ደቀ መዛሙርቱ ለታላቅ ተልእኮ ሰብስቧቸዋል። ታላቅ ተልእኮ እየሰጣቸው ነው። እነሱ ደግሞ የሚያሳስባቸው ነገር አለ። ክርስቶስ የሆዳቸው ጉዳይ የእንጀራው ጉዳይ የሚያስብላቸው ነገርን ሁሉ በፊታቸው የሚያዘጋጅላቸው አምላክ እንደሆነ ከነሱ ሐሳብ ቀድሞ እያሳያቸው ነበር። እንክብካቤውን የማይተዋቸው መሆኑ። ምክንያቱም ክርስቶስ ወላጅ እንደሌላቸው ልጆች በዚህ ዓለም አልተዋችሁም ብሏቸዋል። እስከ ዓለም ፍጻሜም ከነሱ ጋር እንደሚሆን ቃል ኪዳን ሰጥቷቸዋል። ስለዚህ ይህን ደግሞ ከቃሉ ባለፈ ማረጋገጥ አለበት። ክርስቶስ ስለ እነሱ ግድ እንደሚለው፣ ስለ እነሱ እንደሚያስብ፣ ለነሱ በጎደላቸው ሁሉ አብሯቸው የሚኖር መሆኑን የሚቆም መሆኑን በተግባር እያሳያቸው ነበር። አንዳንድ ጊዜ እኛ ለእኛ የተሻለ ማሰብ የምንችል ይመስለናል። ወገኖች እባካችሁ አንድከም። እኛ ከእግዚአብሔር የተሻለ ለእኛ አናስብ። እውነት አስብ። እኛ ለእኛ ከእግዚአብሔር የተሻለ እናስባለን? አናስብም። ይህን ማስቀደም አለብን በሕይወት ውስጥ። እኛ ለእኛ እግዚአብሔር ከሚያስብልን ከእግዚአብሔር እንክብካቤ ከእግዚአብሔር ጥበቃ በላይ ልንቆምለት አንችልም። ስለዚህ ክርስቶስ በሐዋርያት መካከል ተገኝቶ መለኮታዊ እንክብካቤው የማይለያቸው እርሱም ስለ እነሱ ግድ እንደሚለው እንደሚያስብላቸው አሳ አዘጋጅቶ ማዕድ አዘጋጅቶ ራሱ አሳላፊ ሆኖ መገባቸው ደቀ መዛሙርቱ። ለምን? እንክብካቤውን እየገለጸላቸው ነው። ፍቅሩን እየገለጸላቸው ነው። ዛሬም ቢሆን ዝናቡን አዝንቦ ፀሐይን አውጥቶ አብስሎ በነፋስ ደግሞ አሳድጎ ሁላችንን የሚመግበን በመግቦቱ ያልተለየ ማን ነው? እግዚአብሔር ነው። እንደ ገበያው አስደንጋጭ ጥሪ ቢሆን ጓዳችን በጎደለበት፣ እንደ እግዚአብሔር ቸርነት ግን ጓዳችን ሙሉ ነው። እንደ ገበያው ጥሪ ቢሆንማ ማን ከማን ጋር አብሮ መኖር የሚችልበት አቅም ይኖር ነበር? በቤቱ ውሎ የሚያድር ማን ይኖር ነበር? እንዳሁኑ ጊዜ ቢሆን የእግዚአብሔር የመለኮታዊ ቸርነቱ ጥበቃ መግቦት ግን በጓዳችን ስላልተለየ ነው አይደል? ስላልተለየ መግቦቱ ስላልተለየ። ስለዚህ በመግቦቱ በእንክብካቤው የማይለያቸው መሆኑን ክርስቶስ አሳ ህብስት አዘጋጅቶ ደቀ መዛሙርቱን መግቦ ራሱን በዚህ መንገድ ገልጦላቸዋል። ስለዚህ ይሄን ሁሉ ስናስብ ጌታችን በስተቀኝ ጣሉት። ስለዚህ ከእግዚአብሔር ጋር ስራን መጀመር፣ ከእግዚአብሔር ጋር ህይወትን መጀመር በስተቀኝ መጣል ነው መረብን። ከእግዚአብሔር ጋር ጉዞን መጀመር በስተቀኝ መጣል ነው መረብ ህይወትን። ስለዚህ በየትኛውም የህይወታችን ክፍል ያለ እርሱ የምንጀምረው ጉዞ አይኖርም። በሱባኤ አማክረ ነው፣ በጸሎት ጠይቀ ነው እርምጃዎቻችንን እንጀምር። እንዲህ ከሆነ በኪሳራ የሚደመደም ህይወት በህይወታችን አይኖርም። በኪሳራ የሚደመደም ህይወት አይኖርም። እርሱ ከኛ ጋር ይሆናል። እርሱ ከኛ ጋር ከሆነ ደግሞ የእርሱ የሆነው በረከት በህይወታችን ሁሉ ይገለጣል። ስለዚህ ጌታችን በዛሬው ዕለት በደቀ መዛሙርቱ መካከል በጥብርያዶስ ባህር ዳርቻ ተገልጦ ለነሱ ያለውን እንክብካቤ ፍቅር ያሳየበት ነው። በዚህ ክፍል እንደተማርነው ያለ እግዚአብሔር መውጣት፣ ያለ እግዚአብሔር ጉዞን መጀመር፣ ያለ እግዚአብሔር ስራን ማከናወን
ልክ በሌሊት ሲደክሙ እንዳደሩት መሆን ነው። ማለዳ ላይ ግን ከእርሱ ጋር ሆኖ ስራን መጀመር፣ ህይወትን መጀመር፣ መመላለስ፣ መውጣት መግባት ግን ምን ያክል ትርፋማ እንደሚያደርግ አይተናል። ያስተማረን